ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። በውጭም ሆነ በውስጥ ግፊት የሚካሄድ ጦርነት የለም ሲሉ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ የፖለቲካ ችግር ለመፍታት በውስጥም በውጭም ለመፍታት ሲደረግ የቆየው ጥረት አልተሳካም፣ ቢሆንም ይቀጥላል ብለዋል። የተካሄደው ጥረት ሊመክን የቻለው በአደራዳሪዎች የተነሳሽነት ማነስ ሳይሆን በተደራዳሪዎች ድክመት ምክንያት ነው ያሉት ምክትል ፕሬዝዳንቱ፣ ቢሆንም ችግሩ ተባብሶ በውስጥም ይሁን በውጭ ጫና የሚካሄድ ጦርነት እንዳይፈጠር እየተሰራ ነው ሲሉ ተናግረዋል። በትግራይ ያለው የፖለቲካ ችግር ከክልሉ አቅም በላይ ስላይደለ የፌዴራል መንግስት ችግሩን ለመፍታት ጣልቃ አይገባም ያሉት ሌተናል ጀነራል ታደሰ ወረደ ችግሩ ፖለቲካዊ መፍትሄ ያገኛል ሲሉ አመላክተዋል። ወቅታዊ ችግሩ አንዱን በመሾምና ሌላውን በመሻር አይፈታም፣ ችግሩ ፖለቲካዊ ነው፣ መፍትሄውም እንዲሁ ፖለቲካዊ ነው ሲሉ አክለዋል። የእስራኤል ወታደሮች 2 ኢትዮጵያውያንና 1 ኡጋንዳዊ ተኩሶ መግደላቸው ተገለጸ። የእስራኤል ወታደሮች ትላንት ከዮርዳኖስ አቋርጠው ወደ እስራኤል የገቡ 2 ኢትዮጵያውያንና 1 ኡጋንዳዊ ተኩሶ መግደላቸውን የአገሪቱ የዜና ምንጮች ዘግበዋል። ወታደሮቹ የተሰጣቸው ትዕዛዝ የማስጠንቀቂያ ተኩስ እንዲተኩሱ እንደነበር ዘገባዎች አመላክተዋል። በርካታ ጥገኝነት ጠያቂዎችና የህገወጥ ሰዎች ዝውውር ሰለባዎች ከዮርዳኖስ ወደ እስራኤል እንደሚገቡና ድንበር ጠባቂ ወታደሮች እንዲመልሷቸው ስልጣን እንደተሰጣቸው ዘገባዎቹ ጠቅሰዋል። ወታደሮቹ ግድያውን የፈጸሙት ሟቾች ስጋት የሚደቅን እንቅስቃሴ በማድረጋቸው እንደሆነ የሀገሪቱ መከላከያ ባለስልጣናት ተናግረዋል ተብሏል። አንድ ኢትዮጵያዊን ጨምሮ 5 የውጭ ዜጎችም ታስረው ወደ ዮርዳኖስ እንዲመለሱ እንደተደረጉ ተገልጿል። የቤኒሻንጉል ጉሙዝ ክልል ምክር ቤት የአንድ ምክር ቤት አባልን ያለመከሰስ መብት አነሳ። የቤኒሻንጉል ጉሙዝ ክልል ምክር ቤት ዛሬ ባካሄደው 6ኛ ዓመት አንደኛ ዘመን አንደኛ አስቸኳይ ጉባኤ የአንድ ምክር ቤት አባልን ያለመከሰስ መብት አንስቷል። በምክር ቤቱ ያለመከሰስ መብታቸውን ያነሳው የምክር ቤቱ አባል አቶ ዮሐንስ ተሰማ ናቸው። የቤኒሻንጉል ጉሙዝ ክልል ፍትህ ቢሮ ኃላፊ አቶ መሐመድ ሐሚድ እንደገለጹት የምክር ቤቱ አባል አቶ ዮሐንስ ተሰማ በግል የማህበራዊ ትስስር ገጻቸው ግጭት ቀስቃሽ መልእክቶችን ማሰራጨታቸው ታውቋል። በተጨማሪም አቶ ዮሐንስ የክልሉን መንግስት በኃይል ለመጣል ከሚንቀሳቀሱ ድርጅቶች ጋር ግንኙነት እንዳላቸው መጠርጠራቸውንም ጠቅሰዋል። ምክር ቤቱም በአቶ ዮሐንስ ጉዳይ ላይ በሰፊው ከመከረ በኋላ የአባሉን ያለመከሰስ መብት እንዲነሳ የቀረበውን ሐሳብ በሙሉ ድምፅ አጽድቋል። ከውጭ ወዳገኘናቸው መረጃዎች ስናልፍ አሜሪካ የደቡብ አፍሪካ አምባሳደርን ከሀገሯ አባረረች። የዓለማችን ቁጥር 1 ልዕለ ኃያል ሀገር የሆነችው አሜሪካ የደቡብ አፍሪካ አምባሳደርን ዋሽንግተንን ለቀው እንዲወጡ አዛለች። የሀገሪቱ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤክስ አካውንታቸው ላይ ባሰፈሩ ጽሑፍ እንዳሉት በዋሽንግተን የደቡብ አፍሪካ አምባሳደር እዚህ አይፈለጉም ብለዋል። በአሜሪካ የዋሽንግተን አምባሳደር ኢብራሂም ራሱል ደቡብ አፍሪካ ካሏት አንጋፋ ዲፕሎማቶች መካከል አንዱ ሲሆኑ ከ2010 እስከ 2015 ድረስ በዋሽንግተን የደቡብ አፍሪካ አምባሳደር ሆነው አገልግለው ነበር። በድጋሚ ከ2025 ጀምሮ ሀገራቸውን በአምባሳደርነት እንዲያገለግሉ ተሹሞ የነበሩት አምባሳደር ራሱል ከፕሬዝዳንት ትራምፕ አስተዳደር ጋር ግጭት ውስጥ ገብተዋል። አምባሳደሩ ከሰሞኑ በበየነ መረብ በተካሄደ አንድ ሴሚናር ላይ ፕሬዝዳንት ትራምፕ የነጭ የበላይነትን ለማንበር የሚሰራና መድሎዎች እንዲኖር የሚሰራ ፖለቲከኛ ነው የሚል አስተያየት ሰጥተዋል። ይህን ተከትሎም አምባሳደር ራሱል በአሜሪካ መቆየት የሚያስችላቸውን የዲፕሎማሲ ፍቃድ የተሰረዘ ሲሆን ወደ ሀገራቸው እንዲመለሱ ተነግሯቸዋል ሲል ቢቢሲ ዘግቧል። ሶማሊያ በግዛቷ ውስጥ ፍልስጤማውያንን የማስፈር እቅድ እንደማትቀበል ገለጸች። የሀገሪቱ የውጭ ጉዳይ ሚኒስትር አህመድ ሞአሊም ፊቅ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበው የጋዛ እቅድ ፍልስጤማውያንን በርስታቸው በሰላም የመኖር መብታቸውን የሚነጥቅ ነው ብለዋል። አሜሪካና እስራኤል ፍልስጤማውያን እንዲሰፍሩባቸው ከመረጧቸው የአፍሪካ ሀገራት መካከል ሶማሊያ አንዷ መሆኗም ተዘግቧል። እንደነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።